ዴኒስ ኡበር ኖቬምበር 22 1967 ዓመተ ምህረት ነበር የተወለደችው። የዴኒስ የትምህርት ቤት ቆይታ በጥሩ ውጤትና ከትምህርት ቤቱ ማህበረሰብ ጋር በአማረ መግባባት ነበር ያለፈው። በመረጠችው የሶሻል ሳይንስ ዘርፍ ካሊፎርኒያ ዩኒቨርሲቲን ተቀላቅላ የዩኒቨርሲቲ ትምህርቷን ትከታተል ጀመር። ዴኒስ ብዙዎች የሚስማሙበት ቆንጆና ማራኪ ገጽታ ቢኖራትም አብራቸው የቆየችው የወንድ ጓደኞቿ ጋር ግን በአንዳች ምክንያት ዘለግ ያለ የፍቅር ህይወት ሊኖራት አልቻለም ነበር። በቁጥር በዛ ያሉ ነገር ግን የእያንዳንዳቸው ከዴኒስ ጋር ያሳለፉት የፍቅር ጊዜ አጠር ያሉ የተለያዩ የወንድ ጓደኞች ነበሯት። ዴኒስ ወጣትነቷ ከሚያመጣው ስሜት ጋር ተደምሮ የሷም ተፈጥሮ መደሰት፣ መዝናናትና መጨፈር የሚወድ መሆኑን ተከትሎ በየጊዜው ወደ ተለያዩ ፓርቲዎችና መዝናኛ ዝግጅቶች ላይ ታዘወትር ነበር። ዴኒስ ሙዚቃ አብዝታ የምትወደው ነገር ነበር። ከዛም ውስጥ ሞርሴ የተባለን የሙዚቃ አቀንቃኝ አድናቂ መሆኗ የሱ ኮንሰርት በጉጉት የምትጠብቀው ነገር ነበር። ጉጉቷ በባዶ አልቀረም። በጁን 1991 ሞርሴ በቀጥታ የሙዚቃ ዝግጅቱን ለህዝብ የሚያደርስበት ወቅት ደረሰ። የምትወደው ሙዚቀኛ የሙዚቃ ዝግጅቱን በቀጥታ ሊያቀርብ መሆኑን ያወቀችው ዴኒስ ዝግጅቱን ለመሳተፍ አላመነታችም ነበር። በጊዜው ፍቅረኛዋ ከነበረው ስቲቨን ጋር ዝግጅቱን ለመታደም ቀጠሮ ይዘው የሙዚቃ ዝግጅቱን ቀንና ሰዓት የሚጠባበቁበት ጊዜ ስቲቨን በድንገት እንደማይመቸው ገልጾ ዴኒስ ብቻዋን እንዳትሄድ የሁለቱም የጋራ ጓደኛ የሆነውን ሮብ ካልቨርት አብሯት እንዴት ሐሳብ አቀረበ። አማራጭ ያልነበራት ዴኒስ ዝግጅቱን ከፍቅረኛዋ ጋር ሳይሆን ከሮብ ጋር ለመሄድ ተስማምታ በሷ መኪና ጉዞ ጀመሩ። በምሽት የተካሄደው የሙዚቃ ዝግጅት ዴኒስና ሮብን አዝናንቶ ካለፈ በኋላም በቀጥታ ወደ ቤት ለመሄድ አልፈለጉም ነበር። በአንድ ባር ውስጥ የተወሰነ ሰዓት በመጠጥና ሙዚቃ ከተዝናኑ በኋላ ወደ ቤት ማቅናት ጀመሩ። የመኪናው ባለቤትና አሽከርካሪዋ ዴኒስ ሮብን ቤቱ ካደረሰች በኋላ ተሰናብታ ወደ ቤቷ ለመግባት መኪናዋን አንቀሳቀሰች። ያለሊት ነግቶ ጠዋት ሆነ። የዴኒስና አባት በጠዋት ነቅተው ለስራ ይዘጋጁ ነበር። ዴኒስ ግን ከመኝታዋ ነቅታ አልታየችም ነበር። ሰዓቱ እየሄደ ቢመጣም ዴኒስ አሁንም ከመኝታ ቤቷ ብቅ አላለችም ነበር። እምብዛም ያልተለመደ የዴኒስ የዚህን ያክል ማርፈድ ያስተዋሉት ወላጆቿ ከእንቅልፏ ለመቀስቀስ መኝታ ቤቷ ጎራ ቢሉም በውስጡ ግን ማንም ሰው አልነበረም። ወላጆቿ በጠዋት እንደመነሳታቸው ዴኒስ በጠዋት ተነስታም እንደሆነ ሊያዩት ይገባ ነበር። ነገር ግን ዴኒስ ባልተለመደ ሁኔታ ትላንት ምሽት እንደወጣች ጠዋት ላይ አልታየችም። ዴኒስ እስከ ምሳ ሰዓት ድረስ ብቅ ሳትላለፈ። በዚህ ጊዜ ወላጆቿ ይበልጥ መጨነቅ ጀመሩ። በዚህም ሁሉም የቅርብ ጓደኞቿ ፍቅረኛዋ ጋር በመደወል ዴኒስ ያለችበትን ቦታ ካወቁ እንዲነግሯቸው ይጠይቁ ጀመር። አንዳቸውም ግን እዚህ ነች የሚል ምላሽ አልሰጡም ነበር። ለመጨረሻ ጊዜ የተመለከታትና አብሯት ወደ ሙዚቃ ዝግጅቱ ያመራው ሮብ ጭምር የዴኒስ መጥፋት ለሱም እንግዳ እንደሆነ ገለጸ። የዴኒስ መጥፋትን ተከትሎ ቤተሰቦቿ፣ ጓደኞቿና ፖሊስ እሷን ለማግኘት ጥረት ቢያደርጉም ቀናት በሳምንታትና ወደ ወራት ከፍ እያለ የዴኒስ የመገኘት ተስፋ እየተሟጠጠ መጣ። ጁላይ 13 1994 ዓ.ም ኢለንና ጃክ የተባሉ ሁለት ጥንዶች ከአንዱ ሰው ቤት ዙሪያ ተገናኝተው ወደ ሰውየው ያቀናሉ። ጆን ፋሚሊያሩ ታዲያ ከጥንዶቹ ጋር የተገናኘው ሰው ነበር። ይህ ጆን የተባለው ሰው በተወሰነ መንገድ ለየትና ወጣ ያለ ባህሪ እንዳለውና ከልጅነት የትምህርት ቤት ቆይታው ጀምሮ ዝምተኛ ነገር ግን አስቸጋሪ ባህሪ እንዳለው ይገለጽ ነበር። ጆን ራሱን ችሎ ከቤተሰቡ ቤት ከወጣ በኋላ የተለያዩ ስራዎችን እየሞከረ አብዛኞቹ ግን ሊሳኩለት አልቻሉም ነበር። ፖሊስ ለመሆን የወሰደው ትሬኒንግ ከ4 ሙከራዎች በኋላም ሳይሳካለት ቀረ። በመጨረሻም ታዲያ በቀለም ቤትን የማስዋብ ስራን በመጀመር በዛው ቀጠለ። ይህ ስራው ነው ታዲያ ኤለንና ጃክ ከተባሉ ጥንዶች ጋር አገናኝቶት ቤቱ ድረስ የመጡት። ጆን አንዳች እንግዳ የሆነ ባህሪ የሚስተዋልበት ሰው በመሆኑ ለጥንዶቹም ይህ ባህሪው ግራ አጋብቷቸዋል። በተለይ ኤለን የጆን ሁኔታ
አንዳች ጥርጣሬ ውስጥ ከቷታል። በመኖሪያ አካባቢው ላይ አንድ ትልቅ መኪና ቆሞ ይታያል። የመኪናውን ታርጋ ስትመለከት በሌላ ግዛት ስር የተገለጸና አሁን ባሉበት ግዛት ውስጥ እንዳለ የማይገልጽ ነበር። ኢለን የመኪናውን ታርጋ ቁጥር በመጻፍ በእሷ ግምት የተሰረቀ ነው ብላ በመገመቷ ለፖሊስ ሪፖርት አደረገች። የመኪናው መረጃ ሲጣራ መኪናው ከ6 ወር በፊት ጠፍቷል የተባለ መኪና ነበር። ይህ ታዲያ ለፖሊስ አንድ ወንጀል እንደተፈጸመ ከበቂ በላይ ፍንጭ የሰጠው መረጃ ነበር። በቀጥታ ወደ ጆን መኖሪያ ያመሩ። ውጭ ላይ የቆመው የትልቅ መኪና ላይ ፍተሻ ያደርጉ ጀመር። በውስጡ የተለያዩ የቀለም ዕቃዎች፣ በርከት ያሉ የፕላስቲክ ቦርሳና በተለያዩ ዕቃዎች የተሞላ ነበር። ከዛ ውስጥ ግን አንድ ለየት ያለ ነገር ይገኛል። እሱም ማቀዝቀዣ ወይም ፍሪጅ ነበር። የፖሊስ አባላት ማቀዝቀዣውን ከፈቱት። በውስጡ ግን እጅግ ለማየት የሚዘገንን ነገር ተገኘ። በውስጡ አንዲት በድን የሆነች ሴት እጆቿ የፊጥኝ ታስረው ሙሉ ለሙሉ እርቃኗን ሆና በዛ ማቀዝቀዣ ውስጥ ደርቃ ተገኘች። የዚህ ሴት ማንነት ከጊዜያት በፊት የሙዚቃ ዝግጅትን ለመታደም ከቤት ወጥታ በዛ የቀረችው ዴኒዝ መሆኗን ለማረጋገጥ የምርመራው ቡድን ምርመራውን አድርጎ ብዙም ጊዜ አልፈጀበትም ነበር። የመጣበትን የፖሊስ እንቅስቃሴ መጨረሻ የተረዳው ጆን ራሱን ለመሰወር ቢጥርም ብዙም ሳይቆይ ነበር በቁጥጥር ስር የዋለው። የዴኒዝ አካል መሆን የተረጋገጠው አስክሬን ተጨማሪ ምርመራዎች ተደረገበት። ጆን በቅድሚያ ዴኒዝ አግቶ ከወሰደ በኋላ ጾታዊ ጥቃት ፈጽሞባት ጭንቅላቷ እስኪሰባበር ድረስ በተደጋጋሚ በመዶሻ በመቀጥቀጥ ሕይወቷ እንዲያልፍ ማድረጉ ተገለጸ። በጆን መኪና ውስጥ የተገኙት 2 የፖሊስ ዩኒፎርሞች ታዲያ ጆን የውሸት ፖሊስ በመምሰል ዴኒዝን አታሎ እንዳስቆማትና የፖሊስ አባል መስሎ በቁጥጥር ስር አውሏት አስሮ ወደ ቤቱ እንዲወስዳት የረዳው ነበር። ጆን በመጨረሻ ዴኒዝን ማገቱና መግደሉ ተረጋገጠ። ከ3 ዓመት በላይ የቆየው የፍርድ ቤት ሂደት መቋጫውን አግኝቶ ጆን በፈጸመው እጅግ አሰቃቂ ወንጀል በሞት እንዲቀጣ ተወሰነ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።